ጴንጤ ሆነ ጴንጤ ነኝ ስትል ወደ ሰበካ ነው የምትሄደው። አሁን ለምሳሌ ባሻ ትላንት ነው ጴንጤ ሆንኩኝ ያለው ሰባኪ ነው። ግቡና የባሻን አካውንት ይዩት። ኤኒባዲ ጴንጤ ነው የታወቀ ሰው ሲባል ቀጥ ብሎ ኢየሱስ ነው ያለ ብሎ መቀባጠር ነው። እያንዳንዱ ብታመጣው ትምህርት አያስፈልገው መማራስ ምንም ነገር አያስፈልግ ተቀባጥራል። በኦርቶዶክስ ለሚያውቁት እንዳልክን ስሙት መጣ ጴንጤ ሆነ። እኔ መጣው ማንበጥረቅ ምንም ቁም ነገር የሚሰራበት አንድ ነገር የለም። ተግባባ። ለዚህ ነው ኦርቶዶክስ ለየት ትላለች የሚባለው። አሁን ሸዋፈራው መዝሙር አውጥታላችኋል። በደንብ አዳምጡ መዝሙሩን። ሸዋፈራው ደሳለኝ በጣም ደስ የሚል ነው። ሸዋፈራው ጎበዝ ሸቅል የታባቱ መዝሙር ሸቅል። እኔ ለሽቀል አልተፈጠርኩም። እግዚአብሔር ምስክር። ለሽቀል መዝሙሩን ላጀመረ ስለዚህ ምንድን ነው ሌላው ምንድን ነው? ኦርቶዶክስን ማብጠልጠል። አዲስ ትኩስ ጴንጤ ስትሆን ሙዱ ምናምን ነገር ኦርቶዶክስን የማብጠልጠል ማንነት ይኖራ ወደው ሳይሆን አዶን ነው መንፈሱ ይሁን ምን አላቅም። ምንድን ነው የምትለው? ኦርቶዶክስ እየነበርኩ ብለህ ነው የምታወራው። ማንም ሴትም ትሁን ወንድም ይሁን ወደ ጴንጤነት ሲኬድ ኦርቶዶክስ እየነበርኩ እኔ እኮ ቸርች አገለግላለሁ አይደለም ይል የሰንበት ተማሪ ነበርኩ ሲል አይደለም የምታገኘው። ቤተክርስቲያን ሄጄ ቅዳሴ ያስቀድሳለሁ ሚል አይደለም የምታገኘው። ኦርቶዶክስ እየነበርኩ እኔ በደንብ አድርጌ ጨልጥ ነበር፣ ጠጣ ነበር፣ ሰክር ነበር፣ እንዲያርግ ነበር፣ ደባደም ነበርኩ፣ ሌባ ነበርኩኝ፣ ሌባ ጎማ ነበርኩኝ ሲል ይውላል። ያ ኦርቶዶክስነትን አይገልጽም። እና መንፈሱ ምንድን ነው የሚያደርገው? ሞር ከኦርቶዶክስ ጋር ቅመም ሆናለች። ኦርቶዶክስ አትጠራ። በዚህ በሃይማኖቶች ምንም ውጤት አይመጣም። ቅርስ የሚባል ነገር የለም፣ የሚታሰብ ነገር የለም። ገባ በሌላው። ስለዚህ አሁንም ምንድን ነው ደስ የሚለው? ኢየሱስ ሲጠራ ራሱ የክብር ስሙ አይጠራ። ጴንጤ ቤት በመላጣው ነው የሚጠራው፣ በመላጣው። አብዛኛው ፕሮቴስታንት ወንድምና እህት ጭንቅላት ላይ ብዙ የተጋረደ ነገር አለ። ምን ብዬ ነው ማስበው? ለምሳሌ እግዚአብሔር አምላክ ስላሴ ሰውን በምሳሌያችን በመልካችን እንፍጠር ብሎ አለና ከጭቃ ሰራ። ከጭቃ እኛንስ ከጭቃ ነው የተሰራ ነው። አዳምን ከጭቃ ነው የሰራው። ሔዋንን ከአዳም አጥንት ነው የሰራት ከግራ ጎኑ። እኛ እንደዛ ነው የተሰራ ነው አይደለም። አባትነትና ልጅ ማሳደግ ይለያያል። አንዳንዱ ለስሙ አባት የሚባል አለ፣ አንዳንዱ የተግባር አባት አለ። በጴንጤ ልዩነቱ ያ ነው የምነግርህ። በኦርቶዶክስና በጴንጤ ያለው ነገር በደንብ አድርጌ ልናገር እና ወደ ገደለው ገባለሁ። ልዩነቱን ልዘግብህ። ምን አይነት ልዩነት ነው ያለው መሰለ? አሁን ለምሳሌ የ5 ደቂቃ ነው ጴንጤነት ለመሆን። በአንድ ደቂቃ ውስጥ የሆነ ሰው ጌታን ተቀበል ይላል፣ ትላለህ፣ አለቀ። ያ ነው ጌትነትን መቀበል። ከዛ በኋላ ትምህርቱን ትማራለህ፣ ገለመሌ ብለው ዋት ያደርገዋል፣ ተወሱን። ምክንያቱም የሚረባም ትምህርት የለውም። እግዚአብሔር ምስክሬ ነው የምለው፣ የሚረባም ትምህርት የለውም። ሞር አንተ ለማወቅ እኔ በማንበብ ለማወቅ በምጠራው ነገር ነው ፊገር አውት ያደርጉት እንጂ ዝም ብለህ በቃ ኢየሱስን ማን ትዘምራለህ ምናምን መዝሙር ትለቃለህ፣ አለቀ። ምንም የተጨመረ ነገር የለም። ግን ዳብን ሳይድ አሁን ለምሳሌ የሰው ልጅ በ5 ደቂቃ ውስጥ ምን ማድረግ ይችላል? የወንድ ዘር ከሴቷ እንቁላል ጋር ተገናኝቶ ልጅ ሊፈጠር ይችላል። ዝም ብሎ ተፈጠረ ማለት ነው አይደለም። አንዴ ያን ነገር ሆነ፣ ከዛ በኋላ ፕሮሰስ አለ። የጽድቅ መንገዱን ነው የሚጠሏት እሷ። የጽድቅ መንገድ በጣም የሚጠላው እሱ ነው። ሌላው
እችን ጥያቄ ቆርጣችሁ ለፕሮቴስታንት ወንድምናት አድርሱልኝ። እዚህ ጋር ከመለስክልኝ የፈለከውን ዛሬ ሆናለሁ። ዝግጁ ናችሁ? ለጴንጤ ወንድምናቶች፣ ጴንጤ ለተባልክ ለሚሊየን ዲኖሚኔሽን ኢትዮጵያ ላላችሁ ይሄን አድርሱልኝ። የይሁዳ መልእክት ሳነበው ያገኘሁት ነው። አንድ ነው። የይሁዳ መልእክት አንድ ነው ያለው መጽሐፍ ቅዱስ ላይ አንድ ነው። ሁሉንም ጴንጤ ጠይቁልኝ አደራ። እያንዳንዱን ጴንጤ ትጠይቁልኝ ያላችሁ ጴንጤ ተባለ። የይሁዳ መልእክት አንድ ነው ያለው። ምዕራፍ አንድ አልልህም፣ አንድ ነው ያለው። አንድ ላይ ተገቡና እያነበባችሁ ስትወርዱ ያስደነገጠኝ መልእክት ነው። ምን አይነት 14 ላይ 14 ላይ ስትሄዱ ምን ይላል? ከአዳም ጀምሮ ሰባተኛ የሆነ ሄኖክ ይላል። ከአዳም ጀምሮ ሰባተኛ የሆነ ሄኖክ በኦርቶዶክስ መጽሐፈ ሄኖክ የሚባል አለ። አሁን ምን የሚሉ ናቸው? ሶላ ስክሪፕቸር የሚሉ ቀባጣሪ እብዶች አሉ። ሶላ ስክሪፕቸር የሚባል መጽሐፍ ቅዱስ ብቻ የሚሉት 66 ብቻ የሚሉት እቺን በደንብ አዳምጡ። ምን ይላል? ከአዳም ጀምሮ ሰባተኛ የሆንክ ሄኖክ እነሆ ጌታ በሁሉ ላይ እንዲፈርድ በኃጢአተኝነትም ስላደረጉት ስለ ኃጢአተኛ ስራቸው ሁሉ አመፀኞች ኃጢአተኞች በእርሱ ላይ ስለተናገሩ ስለ ጭከና ነገር ሁሉ ኃጢአተኞች ሁሉ እንዲወቀስ ከአላፋት ቅዱሳን ጋር መጥቷል ብሎ ለዚህ ደግሞ ትንቢት ተናገረ ይላል። ማን ነው ትንቢት ተናጋሪው? ሄኖክ። የት ቦታ ነው? ምን አይነት ትንቢት ነው የተናገረው? ሄኖክ መጽሐፈ ሄኖክ አብሮ ይመጣል፣ ይናገራል። ከአላፋት ቅዱሳን ጋር መጥቷል ብሎ ለእነዚህም ደግሞ ትንቢት ተናገረ ሄኖክ የሚባል። እንግዲህ በጴንጤ መጽሐፍ ሄኖክ የሚባል የለም። በጴንጤ መጽሐፍ ምን አይነት ትንቢት ነው የተናገረው? ምን አይነት ትንቢት? የይሁዳ መልእክት ቁጥር ምዕራፍ 1 ነው ያለው። ቁጥር 14 ላይ ሄኖክ ትንቢት ተናግሯል። ኢየሱስ ክርስቶስ ከአእላፋት መላእክት ጋር ከቅዱሳን ጋር እንደሚመጣ ይናገራል፣ ሊፈርድ በኃጢአተኞች ላይ። ይሄንን ትንቢት ሄኖክ ተናግሯል ይላል። ሄኖክ ሰባተኛ ዘር ከአዳም እንደሆነ ይነገራል። የት ቦታ ነው ሄኖክን የምታገኘው? በጴንጤ ትምህርት ከሆነ ሄኖክ የት ቦታ ነው ያለው? ምን አይነትስ ትንቢት ነው የተናገረው? ይሄ ነገር ያላት ኦርቶዶክስና ኦርቶዶክስ ብቻ ናት። መጽሐፈ ሄኖክ ተብሎ the hidden book ተብሎ ነው በጣም በትልቁ የሚነገረው። the book of Enoch ይላል። ዩቲዩብ ላይ ስትገቡ በእንግሊዘኛው ማወቅ ከፈለጋችሁ the book of Enoch ተብሎ ሙሉን የዚች የዓለምን መጨረሻ የተናገረው ማይባላል መጽሐፈ ሄኖክ ነው። ይህንን የሚናገር አንድ ጴንጤ ካለ የፈለጋችሁትን ልቀጣ፣ አንድ ከመጽሐፍ ቅዱስ አውጥቶ ያሳየኝ። ና ጴንጤ ተባልክ አንድ ከየት መጣ? ስለ ኢየሱስ ክርስቶስ ሄኖክ ተናግሯል፣ ትንቢቱን ተናግሯል። ፎከስ ኦን ጂ ደገላገለ። ሌላ ዜና አልፈልግም። ይሄንን ነው የምትመልሰው። ሰላምና ጸጋ ይብዛላችሁ። አሜን አሜን። ወደ ጥያቄ ነው የምሄደው፣ ቶሎ ብለህ ትመልሰዋለህ። ታንክ ዩ። መጽሐፈ ሄኖክ ወይም ደግሞ ሄኖክ የተናገረው ትንቢት የት ቦታ ነው ያለው እንድትነግረኝ እፈልጋለሁ። ሄኖክስ ምንድን ነው ያለው? ቅዱስ ሄኖክ በመጽሐፍ ቅዱስ ውስጥ በዘፍጥረት ላይም አለ። እሱ ደግሞ መጽሐፍ ቅዱስ እንደሚናገር ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔር ወስዶታልና አልተገኘም የሚል አለ። እሺ ጥሩ ነገሬ ምንድን ነው ትንቢት የተናገረው? ሄኖክ ደግሞ መጽሐፍ ሄኖክ በይሁዳ ላይ ቅድም ያነበብከው የይሁዳ መጽሐፍ ላይ ሄኖክ ተጠቅሷል። ስለዚህ ሄኖክ እንዳስተማረ ሄኖክ እንዲህ ትንቢቶችን እንደተናገረ ጠቅሳል በይሁዳ ላይ ማለት ነው። ትክክል።
የይሁዳ የሄኖክ መጽሐፍ የት አለ ለሚለው እኛ ታውቃለህ እነ ቄርሎስ እንዲሁም ደግሞ አባቶች ኤርሊ ፋዘሮች የሚባሉ ቀደምት አባቶቻችን መጽሐፍን 365 ቅጂዎች እንዳሉ ይነገራል። 365 ቅጂዎች አሉ። ከነዛ 300 ቅጂዎች መካከል በ400 ዓመታት የተባሉ 400 የዝምታ ዓመታት የሚባሉ ጊዜ የተጻፉ ከ66 ውጪ የተጻፉ መጽሐፍቶች መካከል የሄኖክ መጽሐፍ አንዱ ነው። ምን አይሉም ያሉት? ከነዚህ 400 የዝምታ ዓመታት የሚባል አለ። እግዚአብሔር ያልተናገረባቸው ዓመታት የተባሉ በዛን ጊዜ ከተጻፉት መጽሐፍቶች መካከል የሄኖክ መጽሐፍ እነዛ ከ365 መጽሐፍቶች ውስጥ የቱ ጋር ነው? ልታሳየን ትችላለህ? እንደዛ ሚል ልታሳየን ትችላለህ? መጽሐፍ ቅዱስ ብቻ ነው የምታምኑት አይደለ? እንደዛ ሚል አሳየኝ። የት ላይ? ምን ቦታ ላይ? በታሪክ ነው። አሁን በታሪክ ነው እያወራሁ። ታሪኩ ገለመሌማ በምን አወቀው? ታሪክ አትቀበልም አንተ። ከመጽሐፍ ቅዱስ ውጭ ቆይ ልስን አንዴ አባት፣ ከመጽሐፍ ቅዱስ ውጭ አትቀበልም አይደል አንተ? ስለዚህ ስለሌላው ምን አገባ? ከመጽሐፍ ቅዱስ ውስጥ ሄኖክ የሚል አለ እዚህ ጋር። ሄኖክ የተናገረው ትንቢት ምንድን ነው ንገረኝ። ቀላል ጥያቄ። መጽሐፍ ቅዱስ እነሱን እኮ ኤቪደንስ አድርጎ አያቀርቡም እኮ። አሁን ስለ ሄኖክ መጽሐፍ የሚናገር በይሁዳ ላይ ስላለ ብቻ ግዴታ የሄኖክ መጽሐፍ መኖር አለበት ማለት አይደለም። እና ትንቢቱን ምን ብሎ ተናገረ? ቆይ ተረጋጋ። ትንቢቱ ተናግሯል ሄኖክ ብሎ አለ። የት ቦታ ነው ሄኖክ የተናገረው? ትንቢቱን ንገረኝ። ትንቢቱ ከተናገረ ሄኖክ ያ ትንቢት ትክክለኛ ትንቢት ነው አይደለ? ነው አይደለም? አሁን እኮ ነው አይደለም? አንተ የምትለውን ሀሳብ አይደለም የምጠይቀህ፣ እኔ የምጠይቀህ መልስልኝ። ያስገባው ጥያቄ መልሳለሁ ብለህ ነው። ታንክ ዩ። ስለዚህ የሄኖክ ትንቢት እውነተኛ ትክክለኛ ትንቢት ነው አይደለም? ነው ታሪክ ነው የምትለው። የአድዋ ድል መሰለ እንዴ? ይህ የምናውቀው የህይወት ጉዳይ እኮ ነው። ሄኖክ ትንቢት ተናገረ የሚል አታገኝም ሲጀመር። አሁን አንተ ያነበብከው ላይ በቃ አንዴ ስማ። አታውቀውም ይሄን ጥቅስ። ለዛ ስማ፣ ሄኖክ ትንቢት አልተናገረም። ስሙ እዚህ ጋር በደንብ አድርጋችሁ ምን ይል መሰለህ? ከአዳም ጀምሮ ሰባተኛ የሆነ ሄኖክ እነሆ ጌታ በሁሉ ላይ እንዲፈርድ በኃጢአተኛነትም ስላደረጉ ስለ ኃጢአተኞች ስራቸውን ሁሉ አመፀኞች ኃጢአተኞች በእርሱ ላይ ስለተናገሩ ጨከና ነገር ሁሉ ኃጢአተኞችን ሁሉ እንዲወቀስ ከአላፋት ከቅዱሳኑ ጋር መጥቷል ብሎ ለዚህም ደግሞ ትንቢት ተናገረ ይላል። ስለዚህ ትንቢት የተናገረው ማን ነው? ትንቢት የተናገረው ማን ነው? ሄኖክ ተናገረ አይልም። እስቲ በደንብ አንብቦ በደንብ እየተረዳክ አንብቦ ልሰንጥቅልህ በደንብ አድርጌ። ከአዳም ጀምሮ ሰባተኛ የሆነ ሄኖክ ይላል ሲጀምር። ከአዳም ጀምሮ ሰባተኛ የሆነ ሄኖክ እነሆ ጌታ በሁሉ ላይ እንዲፈርድ በኃጢአተኛነትም ስላደረጉት ስለ ኃጢአተኛ ስራቸው ሁሉ አመፀኞችም ኃጢአተኞች በእርሱ ላይ ስለተናገሩ ስለ ጭከና ነገር ሁሉ ኃጢአተኞችን ሁሉ እንዲወቅስ ከአላፋት ቅዱሳኑ ጋር መጥቷል ብሎ ለነዚህ ደግሞ ትንቢት ተናገረ ይላል። ማን የተናገረው? እሺ አንተ እንደምትለው ሄኖክ ነው የተናገረው። እኔ እንደምለው አይደለም፣ መጽሐፍ ቅዱስ እንደሚለው አንተ አንብበው። ምን አለ? ከአዳም ጀምሮ ሰባተኛ የሆነ ሄኖክ ብሎ በደንብ በነጠላ ሰረዝ አድርጎ ነው የገባው። ሄኖክ ብሎ ትንቢቱን ማለት ቆይ እዚህ ቦታ ላይ ትንቢቱን